አሻም የተከበራችሁ አድማጮቻችን ይህ የቅዳሜ ጨዋታ የእንግዳ ዝግጅት ነው። የዛሬ እንግዳችን ሁለገብ የሙዚቃ ተጫዋችና መምህር አለማየሁ ፋንታ ከዚህ ዓለም በህይወት ተለይቷል። አንጋፋ ኢትዮጵያ ሙዚቀኞች ቁጥራቸው እየተመናመነ ነው። ያሉትን እድሜና ጤና ይስጣቸው። በህይወት ያለፉት በያሉበት ቦታ ይመቻቸው። የዛሬ እንግዳችን አለማየሁ ፋንታ በሀገር ፍቅር በሙዚቃ ስራ በያሬድ ሙዚቃ ተማሪ ቤት በመምህርነት ለ62 ዓመታት ያህል አገልግሏል። ከዳካር የሙዚቃ ፌስቲቫል አንስቶ በተለያዩ ሀገሮች የሙዚቃ ስራውን በሙዚቃ ፌስቲቫሎች ላይ አቅርቧል። ዛሬ በዚህ ዝግጅት እናስታውሰዋለን። በዝግጅቱ እንደኛው እንደምትደሰቱ አንጠራጠርም። ለሁላችሁም በያላችሁበት ቦታ ሰናይ የረፍት ቀን እንድታሳልፉ እንመኛለን። ሸገር 102.1 የእናንተ ሬዲዮ ተመስገን ጌታችን ከዚህ ያደረስከን ወለታው ብዙ የእግዚአብሔር አመስጋኝማ ቢኖር አዳምንና ሔዋንን እንዳሳታቸው ሰይጣን እኔም አንድ ቀን ባጠፋሁ ሳዝን እኖራለሁ። ከጎረቤቴ ብጣላ ምነው ሰው ሁሉ ለእሱ አደላ ያለ ፈጣሪ ማን አለኛ ከሁሉ ባዳነኛ አብርሃም ለጋሱ በችሮታው ዝና ደግ ሰው ተባለ ድግስ ያውቃልና እኛ እንደሰማነው ከሰይጣን ሐሜቱን ብቻውን አይበላም አብርሃም ራቱን ናምነው
ሰው ሁሉ በከንቱ እየተታለለ ያለ አንዱ አምላክ ላይሆን ያማለ ከስጋው ሳልበላ ተጠይፌ ደሙን ማን ይችለው ይሆን የላይ ቤት ራቡን? ጤና ይስጥልን። ይህ የጨዋታ እንግዳ ዝግጅታችን ነው። የዛሬው እንግዳችን በያሬድ ሙዚቃ ተማሪ ቤት በባህል መሳሪያዎች መምህርነት ያገለገሉት የትምህርት ስርዓቱንም የነደፉት መምህር መዲናና ዘለሰኛ፣ ቀረርቶና ሽለላ፣ የቤተ ክህነት ዝማሬ፣ ዓለማዊ ዘፈን፣ እነ ትዝታ፣ አምባሰል፣ አንቺ ሆዬን ከመሳሪያው እኩል በድምፃቸው የማስኬድ ችሎታ ያላቸው የመሰንቆ ጨዋታ ልዩ ችሎታ ያላቸው አቶ አለማየሁ ፋንታ ናቸው። አድማጮቻችን ጋሽ አለማየሁ ብዬ ልቀጥል። ጋሽ አለማየሁ እሺ፣ እንኳን ወደ ስቱዲዮአችን መጣህልን። በጣም ነው ደስ ያለን በመምጣት። አመሰግናለሁ። እኔም በጣም ነው ደስ ያለኝ። ጋሽ አለማየሁ ከ1950 ጀምሮ ነበር በሀገር ፍቅር ቲያትር ቤት የተቀጠርከው። ሀገር ፍቅር አንጋፋው የኢትዮጵያ ሙዚቃና ቲያትር ማዕከል ነበር። ንገረን እስቲ። ጥሩ መሰረት ነበረው ሀገር ፍቅር። መጀመሪያ እንደው እዚህ ነው እንግዲህ ባህላዊ የሆነ ማንኛውም ነገር ጥሩ መዝሙሮች ይዘመሩበት ይቀርቡ የነበረ የጥንት ዘፈን፣ ሰንጎ መገን፣ ጉሮ ሸባዬ፣ ጓሮ ገዳይ፣ ሽለላ፣ ፉከራው የኢትዮጵያ ሕዝብ ጠቅላላ እንዲያው ተስፋውን፣ ምኞቱን፣ አንድነቱን፣ ፍቅሩን፣ ነፃነቱን ሁሉ በተስፋ የሚጠብቅበትና ገንቢ የሆነ መልእክት ያለው አስተማሪ የሆነ ጥሩ በሙዚቃ መልክ ማዝናናትም ማስተማርም ይቻልበት የነበረበት መድረክ ነበር እና ጥሩ ቁም ነገሮች ይተላለፉ ነበር። የጋብቻ ሙዚቃ አለን፣ ዓለማዊ ሙዚቃ አለን፣ መንፈሳዊ ሙዚቃ አለን። አገር ድንበር ሲደፈር አገር ሲወረር የምናሰማው ሆብሎ ቀስቃሽ የሆነ በደም ውስጥ ገብቶ እንደው የሚኮረኩር ሙዚቃ ስልት፣ ሽለላ፣ ፉከራ አለን። ሴት ወንዱ ሳይቀር ለአገሩ ለአንድነቱ የሚያደራጁ የዜማ አይነቶች ነበሩ። ያ መሰረት የነበረው ግን አገር ፍቅር ቲያትር ነበር እና እስከማውቀው ድረስ ጥሩ አድርገው እንደውም የወታደር ዘፋኝ የለውም ቲያትር አርቲስት የሚፈልቀው እዚህ ቤት ነው ይሉ ነበር እና ይመለምሉ የነበሩትም ጥሩ ድምፃውያንን ከቤተ ክርስቲያን ከድቁና ዲያቆኖችን እንደዚያ ስለነበረ ጥሩ መሰረት ነበረው በዛ ጊዜ ብዬ ነው የማስበው። እንግዲህ መምህሩን ይዘናል ዛሬ። ሁሉንም እንደየሁኔታው እናቀርብላችኋለን ለአድማጮቻችን። መሰረትህ ጋሽ አለማየሁ ዲቁና ነበር። አንተም ወደ ቤተ ክህነት ነበር ይመስለኛል። ጥሩ ዲያቆን ነበርኩ። ለ8 ዓመት ያህል ቅዳሴውን ቀድሻለሁ እና ዜማውን ተምሬዋለሁ። ወሎ ነው መሰረቱ? ወሎ ዋግ ሰቆጣ ይባላል። እንግዲህ ዋግ ህምራ ደብረ ወይላ ማርያም ትባላል የተማርኩባት ሀገር እና የቀደስኩባትም ምስጢር ያየሁባትም እና ብዙ የዜማ ቤት ተዘዋውሬ ተምሬያለሁ። ዜማውን፣ ቅዳሴውንም፣ ዜማውንም፣ ጾመ ድጓውንም። ማን ይዞ መጣ ወደ አዲስ አበባ ከወሎ? ያን ጊዜ ሬዲዮን ሰማ ነበር። ሬዲዮ ለመስማት ከገጠር ወደ ከተማ፣ ገጠር ነበርኩ ተማሪ ሆነን ዜማ ቤት ሆነን ጥሩ ድምፅ መዝሙር ስንሰማ፣ በተለይ የሀገር መዝሙር ጥሩ መዝሙሮች ስለ ንጉሱ የተዘመሩ፣ ስለ ሀገር የተዘመሩ መሰረታዊ መልእክት ያላቸው፣ ስለ ስራ ክቡርነት፣ ስለ አንድነት የተዘመሩ ዜማዎች ነበር። እነኛ ልቤን ይመስጡ ነበር በጣም። እነዚህን እንግዲህ ወደዚህ እንድጓዝ ያደረገኝም አንዱ ይሄ ነው። ከዛ መጥቼ ይሄን ቦታ ማየት አለብኝ ብዬ ለመጀመሪያ ጊዜ ደግሞ እንዲያውም ክብር ዘበኛም ለአንድ ወር ሁለቱም ቦታ ነው የተቀጠርኩት። በ50 ዓመተ ምህረት ልክ በ50 ዓመተ ምህረት መስከረም ወር መጥቼ ቲያትር ቤት ሀገር ፍቅር ስገባ በጣም ደስ አለኝ። እኛ ላምን አልቻልኩም። እኛ ድምፃቸውን ሰማ የነበረ ጥሩ ዘማሪዎች ነበሩ። ያው ዝማሬውም ከቤተ ክህነት ውጭ ሳይሆን ተመሳሳይ የሆነ ባህሉን ያለቀቀ እናቶ ኢዩኤል የነበሩበት እናቶ ኢዩኤል እነ ፍሬው ኃይሉ፣ እነ ታገኝ ኃይሌ፣ እነ ሽሽግ ቸኮልና አማረ ታዬ በጣም ትልቅ አስተዋጽኦ ያደረጉ
ባለሙያዎች አሁንም ቢሆን ስማቸው ሳይወሳ በመቅረቱ እና አሰፋ ባተ ራሱ ደርሶ ራሱ አቀናብሮ ራሱ በድምፁ የሚያስተላልፍ እንግዲህ ትልቁ ነገር ራሱን አጅቦ በራሱ መሳሪያ ራሱን አጅቦ የሚጫወት ነው። እንዲያው ብቻውን ቁሞ የሚዘፍነውን ነው የምናደንቀው እኛ ብዙውን ጊዜ። ሙያው ያለው ከባለሙያው በሙዚቃ የሚጫወተው ሰው ጋር ነው ያለው በብዛት። የቀድሞዎቹ ደግሞ የተለያየ ስጦታ ነበራቸው። መሳሪያ ይጫወታሉ፣ በድምጻቸው ይዘፍናሉ፣ ዜማ ያወጣሉ። እንዲህ ያለው ነበር። ይሄ ነው ትልቁ። በፈረንጆችም ዋን ማን ባንድ ይባላል። ይሄ ራሱን ችሎ ሀሳቡን በራሱ መሳሪያ ይሄ ይደነቃል። በጣም እኔ ራሴን ማድነቅ ብዙ ጊዜ ትሄዳለህ እኮ ጋሽ አለማየሁ አንተም ራስህ። እንደውም ኢትዮጵያ ውስጥ እኔ ትርኢት ስታሳይ ረጅም ጊዜ ይሆናል አይሆንም? አዎ። ውጭ ግን ብዙ ጊዜ ትመላለሳል። አሁን ቪየና፣ ሁለቱም ሀገሮች ቪየና ነበር፣ ጄኔቫ ነበር፣ ኦስትሪያ ደግሞ ቪየና ነበርን እና ፌስቲቫል ነበር። የሀገራችንን ሙዚቃ ይዘን ቀርበን ብዙ አድናቆትን አግኝተናል። በጣም ደስ ብሎናል። ምንድን ነው የምታቀርበው ግን ጋሽ አለማየሁ? መጀመሪያ በመዲናና ዘለሰኛ ጀምረ እንደዚህ ስርዓቱን እያሳየህ ነው? አዎ እንግዲህ ፈረንጆች ስፒሪቹዋል ሚዚክ ሴኩለር ሚዚክ ይሉታል። እኛም ሙዚቃ ስንጀምር ምን ጊዜም እግዚአብሔርን መጀመሪያ አመስግነን ነው። በመዲና ዘለሰኛ ነው ከጥንት ጀምሮ ያለው። ሀገራችንም ቢሆን በፈረንጅ ሀገር እንዳለው ሚኒ ሲንገርስ ትሩቫዱርስ የሚባሉ ተዘዋዋሪ ዘፋኞች አሉ ከጥንት ጀምሮ። ሀገራችንም እንዲሁ ተዘዋዋሪ ዘፋኞች አሉ ማለት ይቻላል። ምክንያቱም በዚህ ሙያ የሚተዳደሩ ሙዚቀኞች አዝማሪዎቻችን፣ አዝማሪ ማለት ስድብ አድርገው ነው የሚቆጥሩት። ሙያ መሰደቢያ ነው በነገራችን ላይ። አዝማሪው ብቻ ሳይሆን ልብስ ሸማ የሚሰራውም ይሰደባል። ታሪክ ቀለም አቅልሞ ቀይ ቀለም ጥቁር ቀለም አቅልሞ ታሪክ የሚጽፈውም ፋቂ ሌላ ስም አለው። ገበሬውም ይሰደባል። አሳፋሪ ሆኖ የሚታየው ይሄ ነገር። ስለዚህ እኛ ዓለማዊ እኛ ሀገር አዝማሪዎች ተዘዋዋሪዎች ናቸው። የሚኖሩት በዚሁ ስራ ነው። በዚሁ በሙዚቃቸው ከቦታ ወደ ቦታ በመዘዋወር የውጭ ጋር ሙዚቃን ታሪክ ስታነጻጽረው አንድ አይነት ነው። በውጭ ዓለምም እየተዘዋወሩ የሚዘፍኑ ነበር። እንዲያ መንገድ ላይ እንኳን ሲጨፍሩ ሲያይ ህዝቡ ይወጣና ይከባቸዋል፣ ያደንቃቸዋል፣ ይወዳቸዋል፣ ያከብራቸዋል፣ ገንዘብ እያወጣ ይሰጣቸዋል። ገንዘብ መሸለምም የተጀመረው ከዚያም ጭምር ጀምሮ ነው ማለት ነው። ሰው ሲጫወት ከኪሱ እንኳን ምንም ባይኖረው ስሜቱ ቀስቅሶ ተነስቶ ያለ የሌለውን ይሸልማል ወይ ግጥም አድርጎ ይስማል። ደግሞ በጣም ይወደዋል በጣም። እኔም እንዲያው ብዙ ጊዜ እዚች በላጣ ያለኝ ፈረንጆች ሁሉ ሲስሙኝ አይቼ ደስ ነው ያለኝ። እውነት እኔ ጉዞ የጀመርኩት በ59 ዓመተ ምህረት የመጀመሪያው የዓለም ጥቁር ህዝብ ፌስቲቫል ዳካር ሲደረግ ዳካር ከንጉሱ ጋር ነው የሄድነው እና ሴኔጋል ዳካር ነበር የተደረገው። የጥቁር ህዝብ ፌስቲቫል ስለሆነ ጥቁር አሜሪካ እንደው በአሜሪካ ምድር አልቀረም እንደው ማለት ይቻላል። እና ብዙ ጥቁር ህዝቦች ነበሩ፣ ብዙ አርቲስቶች ነበሩ። ከነኛ መካከል ብዙ መሪዎችም ነበሩ፣ ንጉሱም እነሱ መካከል ነበሩ። እዛ ባዩን ጊዜ በጣም አደነቁን። በጣም እኔ እኮ ኢትዮጵያ ውስጥ አላውቃችሁም አሉን። እዛ እኮ እንዲህ ነው ለካ የምትሰሩት ሀገራችሁ የምታስተዋውቅ ብለው አደነቁን። ያ ትዝ ይለኛል። እንደዚህ የምትሰሩ ከሆነ በሚቀጥለው ዓመት ካናዳ ከኛ ጋር ትሄዳላችኋሉ። ኤክስፖ 67 ካናዳ። እኔ አላመንኩም። ከሳቸው ጋር ተመርጠን ቬርሙዳ ደሴት አድረን ካናዳ ገባን። ዓለም አየን። በጣም ደስ የሚል ነበረ እና እኛን በሄድን ባለባበሳችን፣ በሙዚቃችን እንዲሁ በሁኔታችን ሁሉ ያከብሩናል፣ ያደንቃሉ። እንዲያው ሌላው ዓለም በጣም ያደንቃል። ኢትዮጵያ ይላሉ። በቃ ከዛ ጀምሮ ነው ጉዞ የጀመርኩት ለማለት ፈልጌ ነው። ብዙ ሀገር ተዋጉዘሃል መቼም። ከዚያ ወዲህ ሀገር ያሬድ ሙዚቃ ትምህርት ቤት መምህር ከሆንኩም ወዲህ ቢሆን ሜክሲኮ ኦሊምፒክ ሄጃለሁ። የሀገረ ማሞሌ ባሸነፈ ጊዜ የሀገራችን መዝሙር ዘምረን ነው እንዴት እድል ነው እንትኑን የከፈት ነው። በጣም አይገኝም እኮ እንዲህ አይነት እድል። ዓለምን ዞር ያለው ማለት እችላለሁ። ጀርመንን፣ እንግሊዝን፣ ስዊድን፣ ሜክሲኮ የዓለምን በቃ አውሮፓም አንድ ሀገር አልቀረኝም። እዛ ታሪክ ሰርተን ደስ የሚል ስራ ሰርተን ሌሎችም አብረው ነበሩ። የዋን ማን ሾው ብቻ አልነበረም። ማንን አገኘ? እንዲያውም ከኒውዮርክ መጥተው እነ ጂጂ እጅጋየሁ መታ እዛ በጣም ደስ ብሏት አብረን አጅበኝ ብላ እንዲያውም የራሴን ስራ ከጨረስኩ በኋላ እሷን እያጀብኩ ተጫውተን ጀኔ በጣም አድናቆትን አግኝተናል እዚያ ላይ። ታዲያ አሁን አድማጮቻችን ምን እንጋብዛቸው? እስቲ ትዝታ የሚለውን በማሲንቆን በለው እንደው ትዝታ ዘፈን የድሮ ዘፈን ነው እኔ ደስ የሚለኝ። ወይም ባለጋሪው ጋሪ ትልቅ አስተዋጽኦ አድርጓል ለሀገራችን። የጥንቱ ትራንስፖርታችን እሱ ነው። ግን አሁን እንደዚያ እንደ ልፋቱ አሁን ወደ ዳር እየተገለለ ነው። የለፋ ሁሉ ዳር ነው የሚጣለው ማለት ነው።
መሰለኝ እንደዛ። ባለጋሬው ባለጋሬው ቶሎ ቶሎ ንዳው አንተ ባለጋሪ ወሰደኝ በሞቴ ወሰደኝ በሞቴ አዲሱ ከተማ መርካቶ ነው ቤቴ መርካቶ ነው ቤቴ ሱበለው 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 ጋሬውን ባለጋሬው ባለጋሬው ቶሎ ቶሎ ንዳው የማይማረከው ጠንካራው መንፈሴ የማይማረከው ጠንካራው መንፈሴ ትዳር ትዳር ይላል እስክትወጣ ነፍሴ እስክትወጣ ነፍሴ ባለጋሬው ባለጋሬው ቶሎ ቶሎ ንዳው ባለጋሬው ባለጋሬው ቶሎ ቶሎ ንዳው ቶሎ ቶሎ ንዳው ይህ የቅዳሜ ጨዋታ እንግዳ ዝግጅት ነው። የዛሬው ዝግጅታችን ተወዳጁን ሙዚቀኛ አለማየሁ ፋንታ ያስታውሳል። ማሲንቆ መቼም ታሪከኛ የሆነ መሳሪያ ነው ጋሽ አለማየሁ። በጣም አንድ ክር ናት ያለች፣ አንዲት ክር ናት። ግን ከመዲናና ዘለሰኛ ጀምረን ስንት ነገር ተጫወትክበት። በጣም ነው በጣም በጣም ባለሙያው ካለ መሰንቆ እንተ ሃይማኖት ኢቲ ይላታል በግዕዛችን። ማሲንቆ ስላልከኝ መሰንቆ ነው መባል። መሰንቆ አዎ፣ በግዕዙ መሰንቆ ነው። ሰንቀወ መታ ተጫወተ፣ መሰንቆ መምቻ መጫወቻ ይላል። ለአሮን በትሩ ለጌዴዎን ጸምሩ ለዳዊት መሰንቆ መዝሙሩ ይላል። ዳዊት ተጫውቷል በመሰንቆ ማለት ነው። እና ስለዚህ መንፈሳዊ አገልግሎት አለው፣ ዓለማዊ አገልግሎት አለው። መሰንቆ አንድ ክር እንደ ሃይማኖት አንድ ነች እንደሚለው በዚያ ትመሰላለች። ሁሉን ማውጣት ይቻላል። ኦሮምኛ እግዚአብሔር እኛ የቋንቋ ሀብታሞች ነን። ብዙ ጎሳዎች ወገኖቻችን አሉ። ኦሮምኛ፣ ትግርኛ፣ ዶርዝኛ፣ አማርኛ ብንዘፍን የፈለግነውን ጥላሁን እስከ ዛሬ ድረስ ዕድሜ ልክ የዘፈነውን ዘፈን በመሰንቆ መዝፈን ይቻላል። ምንም ችግር የለው። ሙያ ባለሙያው ይጠይቃል። ጥሩ ጆሮ ይጠይቃል። ጆሮ ያለው ባለሙያ ተሰጦ ይጠይቃል። እና እስኪ ትዝታ ልጫወት እንደው በጣም ደስ ይለኛል። እሺ ነይ ነይ ትዝታ እንዴት ነሽ ትዝታ አምላክ የጥበቡን የሚያደርገው ቢያጣ ላንቺ ብቻ ስትወሻል የቁንጅናን ጣጣ መቼም ሁኔታሽን ለመግለጥ አስፋፍቶ
መቼም ሁኔታሽን ለመግለጥ አስፋፍቶ መነጋገር ያሻለ ከአምላኩ ተገናኝቶ ነይ ነይ ትዝታዬን እንዴት ነሽ ሐር የሚመስለውን አፍሪካ ጠጉርሽ ለታሪክ የቆመው የምኒልክን ሐውልት ቀጥ ብሎ የቆመው መሳያ ፈንጫሽ ዋሽንግተን ዲሲ በረዶ ጥርስሽ የሚያረገርገው ብራዚል ሽንጥሽ ተረከዝሽ ሮም ቶኪዮ ባትሽ ደምግባትሽ ለንደን ፓሪስ ጠረንሽ ዓለም መልከ መልካም ዓለም መልከ ቀና ዓለም መልከ መልካምን ዓለም በጣም ቆንጆ ዓለም መልከ መልካምን ዓለም መልከ ቀና ፍቅሬ እናት አባትሽን እንደምን ታደሉ ፍቅሬ እናት አባትሽ እንደምን ታደሉ በጨለማ ዘርተው አንቺን ያበቀሉ ኧረ እንደምን አለሽ ረጎ እንደምን ነይ ነይ አገር የልጅ ዓይንሽም አጊጧል ዓይንሽም አጊጧል ጥርስሽም አጊጧል ከንፈርሽ አጊጧል ፀጉርሽም አጊጧል ማንን ሊገል ነው አፍንጫሽ አድፍጧል ነይ ነይ ትዝታዬን እንዴት ነሽ አገር ደብዳቤ ቢጽፉንን እንደ ቃል አይሆንም እንገናኝና ልንገርሽ ሁሉንም እንገናኝና ልንገርሽ ሁሉንም ጋሽ አለማየሁ እኔ መቼም ትዝታ ዘፈንን በጣም ነው የምወደው። ዛሬ የሰማሁት ግን ልዩ ዘፈን ነው። አመሰግናለሁ በጣም ጋሽ አለማየሁ እንግዲህ አገር ፍቅር መጀመሪያ በውዝዋዜ ነው በምንድን ነው የተቀጠርከው? መጀመሪያ በድምጽ ነው። ድምፃዊ ነበር ፈተናው ድምጽ ነበር። እሺ በድምጽ ፈተና በጥሩ ውጤት አልፈሃል ተባልኩ። እሺ ከዛ እንግዲህ በቃ ተቀጥረሃል ተባልኩኝ። እንዲያውም እዛ ግቢ ውስጥ እንድኖር ቤት ሁሉ ተፈቅዶልኝ እዛ ነበር ምኖረው። ፍሬው ተስፋዬ ገብሬ የሚባል ነበር። ተስፋዬ ገብሬ ይሄ ጣሊያን ሀገር እሱ ጋር ነበር የምኖረው። ከዛ እዛም ሆኜ ክብር ዘበኛ ደግሞ ሄጄ እንደገና ሙዚቃውን ስሰማ ደግሞ እዛ አዲስ ነገር ነው። እዛም ሄጄ ስጠይቅ እዚህ ግባ ተባልኩኝ። ቁመቱም የሰጠ ነው እንደውም ወደ ውትድርና ግባ ለማለታቸው። እንግዲህ እኔ ደግሞ አላቅም። ግማሹም በሲቪል ነው የምቀጠረው በወታደር እንዳያደርጉህ ምናምን ይሉኛል። እኔ ይህን ሁሉ አላቅም። ደሞዙም አነስተኛ ነው። ልብስ ጫማ ምናምን ጫማ እንኳን አይማርከኝም። እኔ አለባበሴ ቄስ የቤተ ክህነት ስለነበር እኔ ጋቢን አድርጌ ጥሩ ልብስ ለብሻለሁ። ጥምጥሙም እንዲያው ተከናንቤ አፍንጫ ላይ አድርጌ ነው የሚሄደው። እኔ ጉዳይም አይደለ ያ አይማርከኝም። እና ስል እዚህ አገር ፍቅር ደግሞ ስል እዚህ 30 ብር ተቀጥሬያለሁ። እዚህ 18 ብር ነው ምናምን። በኋላ አትሂድ እዚያ ቦታ ተባልኩኝ። እዚሁ አገር ፍቅር ቤት ተሰጠኝ። እንዲያውም ጉርሻ እየተሰጠኝ በጥሩ እንክብካቤ ኖርኩኝ። ከዛ ደግሞ የኔ የሥራ ድርሻ መጋረጃ መያዝ ብቻ ነው። እዛ ሲዘፍኑ ብቻ አስተውላለሁ፣ አዳምጣለሁ፣ ሲጫወቱ አደንቃቸዋለሁ፣ ይገባኛል። ዜማውን ስለተማርኩት በቤተ ክህነት ዜማው በጣም ይረዳል ለዚህ ለድምፃዊነት። ያንን ሳስተውል ድርሰት ጀመርኩኝ። ድርሰት ዜማ መድረስ ጀመርኩ። ቲያትርም ደርሻ አቅርቤ አሳይቻለሁ። እዛ 2 ቲያትሮች ሰርተሃል። ገንዘብን ጣዖት አደረገው የሚል ቲያትር ሰርቼ ተደንቆልኛል። እዛ ዜማ መድረስ ጀምሬ አጥኑልኝ ስላቸው ጊዜ እየወሰደ ምናምን ሲል ለምን ራሴ አላጠናውም ይሄን ሙዚቃ ብዬ ወሰንኩ። ክራሩንም ሳነሳ በገናውንም ስል መሰንቆውንም ስል
ወዲያው አጠናሁት፣ ተቆጣጠርኩት። ከ50 እስከ 60 10 ዓመት ሰራሁ እዛ አገር ፍቅር። አዎ እንግዲህ ሁለቱም ቲያትሮች በዛ ጊዜ ነው የታዩት። አዎ አንዱ ገንዘብን ጣዖት አደረገው። አዎ ገንዘብን ጣዖት አደረገው ብቻ ነው የታየው ያቀረበው። አዎ ከዛ ተሳትፈሃል በተዋናይነት? አዎ አንደኛ የራሴን ቲያትር ራሴ ነኝ የሰራሁት ለነገሩ፣ መሪ ተዋናይ ሆኜ የሰራሁት። ሌላው ደግሞ ፊልም ላይም ሰርቻለሁ መሪ ተዋናይ ሆኜ፣ በህይወት ዙሪያ የሚል ፊልም በባህል ሚኒስቴር መሪ ተዋናይ ዳኛም ጠበቃም ሆኜ ሰርቻለሁ። ከዚያ ውጪ ድምፃዊ ነኝ። ዜማ መድረስ ነው፣ ዜማ ዘፋኝ ነኝ። መሳሪያዎች ከእንግዲህ ከዋሽንት ተነስቶ ክራር ነው እሱ በእጄ ነው። እሱ ምንም ችግር የለም። አልፎ ማስተማሪ ሆኛለሁ ለዚያ ነገር። ከአገር ፍቅር ነው እንግዲህ ወደ ያሬድ የተዛወርኩት። አዎ ያሬድ ሙዚቃ ትምህርት ቤት ሲከፈት ወዲያው ማን ነው እንግዲህ መቼም ማስተማር ትልቅ ኃላፊነት ያለው ስራ ነው። ሰውን መፍጠር ነው። በብዙ ነገር ህፃናት ፊት መቆም ማለት ካለባበስ ጀምሮ የልጆች አይምሮ ይቀስማል፣ ያስተውላል። ያንን ተጠንቅቆ መግባት ያስፈልጋል። እኔ በጣም ነው የደከምኩት እዚያ ቤት ውስጥ እና ራሴም እየተማርኩ ጭምር በማታ ትምህርት እዛ ከገባሁ በኋላ ወደ ሁለተኛ ደረጃም ያለፍኩ እዛ ከገባሁ በኋላ። ከዛም በኋላ ትምህርት ቤቱ ፈቅዶ ይፈቀድልኝና ከልጆች ጋር ሙዚቃ ላጥና ብዬ ተፈቅዶልኝ 1-2 ዓመት ያህል ያው የማስተማር እንትኔን ለማሻሻል ኦሪንቴሽን በየክረምቱ ደግሞ የሙያ ማሻሻያ ኮርሶች ነበሩ። እኛም ጥረቴ ሁሉ ይህንን ሙያ ለማሳደግ ነበር። እንዴ ፒያኖም ተምረሃል? አዎ ኖታውን አውቀዋለሁ። ስለዚህ ኖታም ከዚያ በኋላ ልጆቼንም እዚያ አስገባሁኝ። እንደው እኔ ጥበቃ እኔም ሕፃኖች ስለነበሩ ይገርምሻል። አሁን የኔም ልጆች እዛ በዲፕሎም ተመረቁ። ከዛ ስኮላርሽፕ አገኙ። ቡልጋሪያ ሂደው ማስትሬታቸውን ይዘው መጥተው አሁን እዚህ የሚያስተምሩ እነሱ ናቸው። ኃይሉ አለማየሁ፣ እሌኒ አለማየሁ ፒያኒስት ብታይ በግድ ነው ጎትተህ ሙዚቃ ውስጥ ከተካቸው። ሰው ያሸሻል እንደው ልጆቹን ትንንሽ ስለነበሩ ያን ጊዜ ወቅቱ አስቸጋሪ ነበር። ኢሃፓ በየትምህርት ቤቱ ተማሪዎችን መበከል አይነት ብዙ ነገሮች ነበር። እጠብቃቸዋለሁ ብዬ ነበር። ደግሞ ትምህርቱ የሚሰጠው በዚያ ጊዜ የሙያ ትምህርቱም አለ የቀለም ትምህርቱም አለ። እዛ ሙሉ ቀን ነው። ለዚህ ስል ነው ያስገባዋቸው። መቼም እንጀራ ሆነና እዚያ ውስጥ ቀሩ፣ ሙዚቃ ውስጥ ቀሩ። ታዲያ ድሮ ወዴት ሊሄዱ ኖሯል? ጋሽ አለማየሁ በያሬድ ትምህርት ቤት መቼም ባሳለፍክበት ጊዜ ወጣት ልጆች የባህል መሳሪያዎችን ወደው እንዲማሩ በማድረግ ትልቅ አስተዋጽኦ እንዳደረግ ሰምቻለሁ። በዚያም ላይ ደግሞ የማስተማሪያ ካሪኩለም በመንደፍ ስኬሉን በማውጣት ከፍተኛ አስተዋጽኦ አላቸው ብለው ነግረውኛል። አዎ እንግዲህ የሀገራችን ሙዚቃ ለመጀመሪያ ጊዜ ለማስተማር በጣም ነው የተጨነቁት። ግን ጥሩ ነው የቤተ ክህነቱም ትምህርት ስለረዳኝ ባለኝ አስተሳሰብ ምን መጽሐፍ የለ ምን የለ እንግዲህ ዝም ብሎ ገብቶ ማስተማር ነው። ምንም የተሰጠኝ ነገር የለም። እኔ ምን ብዬ ማስተማር አለብኝ? እንግዲህ 4ቱን ቅኝቶች ለ4 ዓመት ብዬ ማስተማር አለብኝ። እያንዳንዱ ቅኝት ለ1 ዓመት እንዲሆን በእያንዳንዱ ቅኝት ውስጥ የሚታቀፉ በጣም ብዙ ዜማዎች አሉ። በየብሔረሰቡ ዘፈኖች አሉ። ብዙ አይነት የባህል ሙዚቃዎች ስላሉ ይሄን ደረጃ በደረጃ ማስተማር ጀመርኩኝ። ከዛ እያንዳንዱን ቅኝት ለ4 ዓመት 5 ድምፅ አለ 4 ቅኝት አለ ብዬ ማስተማር የጀመርኩ ምን ነኝ። ከዛ ያን በማሻሻል በመሳሪያውም ላይ ጥናት በማድረግ በኖታ ለማስተማር አስቸጋሪ መሆኑን ስለማቅ በቁጥር የማስተማር ዘዴን ደግሞ ቲዎሪን ብላክቦርድ ላይ እየጻፍኩ ማስተማር ጀመርኩ። ጥሩ ውጤት እያገኘው በብዙ ፔሪየድ ነበር ማስተምረው በሳምንት ውስጥ። እንዲያውም 1ኛ ዓመት 2ኛ ዓመት 3ኛ ዓመት 4ኛ ዓመት ገብቼ ማስተምረው ነው ብቻ ነበርኩኝ ማለት ነው። ይሄ ኃላፊነት ከተሰጠ ራሴን ሳስጨንቅ ነበር ማድረው። እንደው በእውነት ቀላል ኃላፊነት አይደለምና እና እስከዛሬም ይጠቀሙበታል። ያንን እስከዛሬ ድረስ ምንም የተለወጠ ነገር የለም። ያው ነው በቃ ሌላ ምንም ነገር የተጨመረ። ግን ምንድነው ችግሩ ጋሽ አለማየሁ? የእኛን ሀገር ሙዚቃ ሌሎችም እንዲጫወቱት አድርጎ መቼስ ሙዚቃ ዓለም አቀፍ ስታንዳርድ አለው አይደለ? ደረጃ አለው በጣም እና ከዛ የሚወጣ ነገር የሚኖር አይመስለኝም። የለም አንድ ለሙዚቃ ጆሮ ክፍት የሆነ ሰው እና ትንሽ እውቀት ያለው ሰው ሁሉንም መጫወት መቻል አለበት። እና የኛ በኖታ ለምን አልተዘጋጀም? እንግዲህ እኔ አንዳንድ ጊዜ ጠይቃለሁ።
የኢትዮጵያ ሙዚቃ ዓለም አቀፋዊነት ይዘት እንዲኖረው በውጭ ዓለም የተማሩ የኖታ አዋቂዎችም አሉ። ለምን ተሰብስበው አንድ መጽሐፍ እንዲያው አይጽፉም? ለምሳሌ ፕሮፌሰር የሚባሉ ሰዎች ሁሉ ነበሩ። ግን ምንድን ነው ለሀገር የሚጠቅም አንድ ትንሽ መጽሐፍ እንኳን መለኪያው ይሄ ነው። ሰው እንግዲህ ዝም ብሎ ምን አለ ትተው ቢያልፉ ለምን ጥናት አይደረግም? ለምን ለሌላ ሰው አሳልፈው ይሰጣሉ? በኖታ ቢጻፍ የነ ሞዛርት መጽሐፍ የውጭ ዓለም ሙዚቃ ይህ ነው የማይባል ገቢ አይደለ እንደሚያስገኘው በዓለም ላይ የሚሸጠው መጽሐፍ እና ፈቃደኝነቱ ካለ ምናምን ብዬ ይህን አይነት ሀሳብ ሳቀርብ ገንዘብ ያስፈልጋል ይላሉ አብዛኛውን ሰዎች። ብዙ ገንዘብ ያስፈልግ፣ ምንም ገንዘብ አያስፈልግም። ፈቃደኝነቱ ካለ፣ የሙያው ፍቅር ካለ፣ እውነት እንዲያው ቁም ነገር ሰርቼ ልለፍ የሚል እውነተኛ ከልብ ካለ ገንዘብም አያስፈልገውም። ገንዘብ በሌላ በኩል ይገኛል፣ ወይም ቆይቶም ይገኛል። መጽሐፉ ከታተመ በኋላ ጥሎ ብለን እኛ እንግዲህ የኑሯችንም ጉዳይ ሊሆንም ይችላል። እንዲህ አይነት አመለካከት ነው ያየሁት። እኔም የሀሳብ ድጋፍ የሚሰጠኝም አልነበረም። በራሴ ጥረት ነው ያን ያህል ዘመን ያስተማርኩት። መጽሐፍ እንኳን የለም፣ መሳሪያውን እንኳን እኔ በመሳሪያውም ላይ ጥናት አድርጌያለሁኝ። እንዲያው ብዙ ጥናቶች አድርጌያለሁ። ታዲያ ያችን ዝም ብሎ የሰውን ሀሳብ አንዳንዴ ቁንጽል የሆነ ጥያቄ ጠይቁና ያችን ቀንጨብ አድርጎ መውሰድ ምናምን አይነት እንጂ ዘላቂ የሆነ ቁም ነገር እንደው እስቲ እንደው ለስሜ ልስራ ብሎ የሚያነሳሳኝ አጋጣሚም አላገኘሁም። እኔ ፈረንጆች ተምሬያለሁኝ፣ እነ ሲንቲያ ኪምበርሊን እዛ ከውጭ የእኔ ስም በውጭ በእነሱ ስም ተጽፏል። ከፕሮቴስታንት ሃይማኖት ዝማሬ ጋራ ኢትዮጵያዊ የሆነ ቅላጼ እንዲኖረው ለማድረግ አንድ ጥናት አካሂደዋል መሰለኝ። እኔም አስተምሬያለሁ። ማሪያ ኒልሰን ትባል አንድ ስዊድናዊት ነበረች። እሳቸው ጋር በደንብ አድርጌ እኔ ያስተምር ነበር እዛ እነሱ ጋር እና እነሱ ይወዱታል፣ ይፈልጉታል። እኛ ግን የቆጡን አወርድ ብላ የብብቷን ጣለች የሚል ተረት አለ እኛ ጋር። እንዳው የራሳችን ለሆነው ነገር ሁሉ ቀናኢነት የለንም። ቢኖረን ጥሩ ነበር። አያሳፍርም። ወደፊት ያሉት ወጣቶች ይተጋሉ ብለን እናስባለን። ማስተማር አለብን። ወጣቶቹ መማር ይፈልጋሉ። አሁን ማንም ሰው ተነስቶ ወጣቱ የራሱን ባህል አይወድም ሳናስተምረው ምን ያድርግ? ወጣቱማ የራሱን ለማወቅ ጉጉት አለው። ማስተማር ነው። አልቀበል ሲል ነው መንቀፍ። መጀመሪያ መንፈሳዊ በዛ ትጀምራለህ። በመዲናና ዘረሰኛ ማለት ነው። ከዛ በኋላ የምታቀርበው የፍቅር ዘፈን፣ ከዚያ ቀጥሎ ደግሞ ሰንጎ መገን ድሮ ሰው አለ ራሱ እንግዲህ ሰው ይሰበሰባል በጦር ሜዳ ጀብዱ የሰራው ጀግና እዛ እየተነሳ ተው ሰንጎ መገን ምናምን ይባላል። እንደ ባህል ነው። ፈርቶም የሸሸ ሰው ጀብዱ የሰራም ሰው እዛ ላይ ስሙ ይነሳል፣ ሌላውም አንገቱን ይደፋል። ያ ቀስቀሳና አይነት ዘፈን ይደረጋል። ስልት አለው ሁሉም ዘፈን። አሁን የትኛውን ትጫወትልናል? እስቲ ሙናዬ የሚለውን ጫወት። ሙናዬ 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 ያገር ልጅ ጤናዬ እንደ ጽጌረዳ ሳይሽ ደስ የሚለኝ አጥፊ የማልመየም አንቺው ነሽ መሰለኝ። ሙናዬ 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 ያገር ልጅ ጤናዬ እንደ
እንደ ሰማይ ኮከብ የራቅሽው እንግዳ አይናፋሯ ፍጥረት የወጣሽ ከጓዳ መልክሽ የረቀቀ ስምሽም የከበረ ወደተኛው መሬት አይንሽ ያተኮረ ሙናዬ 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 ያገር ልጅ ጤናዬ አይንና ጥርሷማ መች ይበልጣል ከሰው ወገቧ ነው እንጂ እህል ያልቀመሰው ኧረ ጠይም 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 አሳመሰው እኔና ዟም በሆን ለሰው ማላሳ ሙናዬ 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 ነይልኝ ጤናዬ ግሩም ነው ጋሽ አለማየሁ። ብዙም ስለ ስራ ይዘመር ነበር። ስለ ስራ አንድነትና ህብረት፣ ስለ አንድነት ይዘመር ነበር። ስለ ስራ ይዘፈናል። ፈትለሽ ልበሺ ፍተሉ ትከሉ የሚል ቅስቀሳ ያለበት ሁሉ ዜማ ነበረ። የአቡጀዲ ከሆነ ልብሳችን አዎ የድሮ ዘፈን አለ ደግሞ ወሎ የሚባል ዘፈን። እስቲ እሱን እንበለው። ነረ እንደምን አለሽ ኧረ እንደምን አለ ብወድሽ ነው እንጂ የማነክሰው እኔ ራሴን ችዬ ቆሜ የምሄድ ሰው ቆሜ የምሄድ ሰው ነይ ደማም ነይ ደማም ደማም ደማማ ነይ ደማም ነይ ደማም ደማም ደማማ ነይ ደማም ነይ ደማም ደማም ደማ እንጦጦ አፋፉ ላይ ደማም ደማማ ኪዳነ ምሕረት አለች ደማም ደማማ ኪዳነ ምሕረት አለች ደማም ደማ እኛ የምንወዳት ደማም ደማማ ባታም እዚህ አለች ደማም ደማማ ባታም እዚህ አለች ደማም ደማ ምነው ብታስጠሪኝ ደማም ደማማ እደጅ ሳምቼ ደማም ደማማ እኔን ብታስጠሪኝ ደማም ደማ ምነው ብታስጠሪኝ ደማም ደማማ እኔን አስታውሰሽ ደማም ደማማ እኔን አስታውሰሽ ደማም ደማ እደጅ ቁጭ ብዬ ደማም ደማማ እቤት የሳመሽ ደማም ደማማ እቤት የሳመሽን ደማም ደማ ሰማይ ደም መሰለ ሊነጋል ሌሊቱ ሰማይ ደም መሰለ ሊነጋ ነው ሌቱ ጭንቅ ነው ትብነው ካንቺ መሌቱ ጭንቅ ነው ትብነው ካንቺ መሌቱ ለተወዳጁ አለማየሁ ፋንታ ያዘጋጀነው ማስታወሻ
የመጀመሪያው ክፍል ይህን መሳይ ነበር። ሁለተኛውን ክፍል ከጥቂት ደቂቃዎች በኋላ ይዘንላችሁ እንቀርባለን። ሸገር 102.1 የእናንተ ሬዲዮ